ሰላም ተማሪዎች እንዴት ናችሁ? ይዤላችሁ የቀረብኩት የ11ኛ ክፍል የኬሚስትሪ ትምህርት ዩኒት 1 አቶሚክ ነምበር ኤንድ ማስ ነምበር በሚለው ርዕስ ላይ ነው። አቶሚክ ነምበር ምንድን ነው? አቶሚክ ነምበር እና በማስ ነምበር መካከል ያለው ግንኙነት ምንድን ነው? የአንድን አተም ኤሌክትሮን ነምበር፣ ፕሮቶን ነምበር እና ኒውትሮን ነምበር እንዴት አድርገን ካልኩሌት እናደርጋለን የሚሉትን ዋና ዋና ነጥቦች እናያለን። አቶሚክ ነምበር ማለት ምን ማለት ነው? the number of protons in the nucleus of an atom በአንድ አተም ውስጥ ያለው ጠቅላላ የፕሮቶን ቁጥር አቶሚክ ነምበር ይባላል። it is also equal to number of electrons in neutral atom አንድ አተም ኒውትራል ከሆነ number of electron ጋር ተመሳሳይ ነው number of proton. in neutral atom atomic number is equal to proton number and also atomic number which is equal to electron number. The number of protons in the nucleus of an atom determines the identity of an atom. የአንድን አተም አይደንቲቲ ለመለየት ፕሮቶንን ነምበርን ማወቅ አስፈላጊ ነው ማለት ነው። ምክንያቱም different elements have different proton number or atomic number. እያንዳንዱ ኤሌመንት ወይም አተም የራሱ የሆነ ፕሮቶን ነምበር አለው ወይም አቶሚክ ነምበር አለው። no two atoms can have the same atomic number. ተመሳሳይ አቶሚክ ነምበር ያለው ኤሌመንት ወይም አተም የለም። ስለዚህ አቶሚክ ነምበር ለአንዱ ኤሌመንት ብቻ የተሰጠ ነው ማለት ነው በተፈጥሮ። ስለዚህ ፊክስድ ነው፣ ዩኒክ ነው። ስለዚህ የአንድን አተም አይዴንቲቲ፣ ካራክተሪስቲክስ፣ ፕሮፐርቲስ ለማወቅ አቶሚክ ነምበር አስፈላጊ ነው ማለት ነው። so each of the element identified by atomic number. Atomic number determined by Henry Moseley by X-ray. ሄነሪ ሞስሌ የሚባል ሳይንቲስት ለመጀመሪያ ጊዜ አቶሚክ ነምበርን አይደንቲፋይድ ያገኘው በኤክስሬይ ነው ማለት ነው። the second mass number. mass number is the sum of number of protons and neutrons in the nucleus of the atom. ማስ ነምበር እንግዲህ የአንድ አተም ማስ ኮንሰንትሬትድ የሆነው ምን ላይ ነው? ኒውክለስ ላይ ነው። ኒውክለሱ ደግሞ ፕሮቶን እና ኒውትሮንን የያዘ ነው ማለት ነው። ስለዚህ የፕሮቶን እና የኒውትሮን ማስ ጠቅላላ ድምር ማስ ነምበር ይባላል ማለት ነው። ኮሌክቲቭሊ ኖን አስ ኒውክሊዮንስ ይባላል። ፕሮቶን እና ኒውትሮን በአንድ ላይ ኒውክሊዮንስ ይባላል። በዚህ መሰረት የአንድን አተም ፕሮቶን ነምበር፣ ኒውትሮን ነምበር እና ኤሌክትሮን ነምበር ዲተርማይን ማድረግ እንችላለን ማለት ነው። ይህንን ነገር 9ኛ ክፍል ተምራችኋል። ክለሳ ነው። ሲምቦል ኦፍ ዘ ኤሌመንት ኤክስ፣ አቶሚክ ማስ ኤ፣ አቶሚክ ነምበር ዜድ። በዛ አይነት መልክ ሲምቦሉን መጻፍ እንችላለን ማለት ነው። አቶሚክ ማስ ማለት የፕሮቶን ነምበር እና የኒውትሮን ነምበር ድምር ውጤት ነው። ኤግዛምፕል how many protons, electrons and neutrons are found in atom of potassium? mass number 40 and atomic number 90. in neutral atom atomic number which is equal to proton number which is equal to electron number. ስለዚህ የፖታሲየም አቶሚክ ነምበር ስንት ነው? 19 ነው። ሰው የኤሌክትሮን ነምበሩ የፕሮቶን ነምበሩና አቶሚክ ነምበሩ እኩል ነው ማለት ነው። ምክንያቱም ፖታሲየም ኒውትራል አተም ስለሆነ ማለት ነው። ኒውትሮን ነምበሩን ስንፈልግ ማስ ነምበር ማለት ምን ማለት ነው? the sum of proton number and neutron number ነው። ኒውትሮን ነምበር which is equal to ማስ ነምበር ማይነስ ፕሮቶን ነምበር ብለን ካልኩሌት እናደርጋለን ማለት ነው። ማስ ነምበሩ 40 ነው። 40 ሲቀነስ 19 21 ይሆናል ማለት ነው። ስለዚህ ኒውትሮን ነምበሩ 21 ይሆናል ማለት ነው። and also another example እንመልከት። ለምሳሌ ፖታሲየም ፕላስ ቢሆንስ? ፕላስ ከሆነ ደግሞ አንድ ኤሌክትሮን ሉዝ አድርጓል። ስለዚህ ነምበር ኦፍ ኤሌክትሮን ከፕሮቶን ነምበር ይለያያል ማለት ነው። ኒውትራል አይደለም። so ኤሌክትሮን ነምበር ስንት ይሆናል? 18 ይሆናል ማለት ነው። ፕሮቶን ነምበር 19 ነው። ኒውትሮን ነምበርም 21 ነው። ተመሳሳይ ነው። and also ሌላ ኤግዛምፕል እንመልከት። ለምሳሌ ክሎሪን ማይነስ ብንወስድ የክሎሪን አቶሚክ ነምበር 17 ነው። ስለዚህ አንድ ኤሌክትሮን ጨምሯል። ስለዚህ ነምበር ኦፍ ኤሌክትሮን 18 ይሆናል። ሌላው ተመሳሳይ ይሆናል ማለት ነው። እነዚህን ማወቅ ይጠበቅባችኋል። ሌሎች ብዙ ኤግዛምፕሎችን መስራት ትችላላችሁ፣ መለማመድ ትችላላችሁ። የዛሬውን ትምህርት በዚሁ ጨርሻለሁ። ለሚቀጥለው አቶሚክ ማስ ኤንድ አይሶቶፕስ በሚለው ርዕስ ላይ እንገናኛለን። እስከዛ ድረስ ቸር ሰንብቱ። ይህንን ትምህርት ከወደዳችሁት ለምትወዱት ጓደኛ ሼር አድርጉላቸው።